አታልቅሽ በእናትሽ ታይ ሁሉም ወደዛው እኮ ነው ሁሉም ወደዛው ነው አየሁት ምኞቴ አሎንም ንቀይር ያለው አንጎል የሚባለው ይሄ ነው አታው እንዳስገባ ቤት ተነስታ አስታለቅስ ነው ያን አይፎን 7 ፕሮ ማክስ ሌሊቱን ሙሉ ሳትተኝ በላብሽ ገዝተሽ አንድ ቀን እንኳን ሰልፊ በመስታወት ሳትነሺበት ብላ ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። ዛሬም በአዳዲስና በአዝናኝ ቪዲዮዎች ተከስተናል። ባለፉት ቪዲዮዎቻችን ዘና ፈታ እያላችሁ እንደጠበቃችሁን ተስፋ እናደርጋለን። ያው እንግዲህ ሴት ቤት እንደመሆኑ መጠን ቡና፣ ዳቦ፣ ፈንድሻ አለ። ፈታን እያልን ቡናችንን ጠጣ። Okay, let's go. ሰላም እንዴት አለ? አለን ሰላም አባቴ ጓደኛ ነን። ተዋውቀው ሲያስፈራ ምን ሆነ ነው? እንዴት ነህ ቤቢ? ሰላም ነህ? እናቴ ሁሌ ማታ የምነግራት አጭር ጥቁር መላጣ ያልከው እሱ ነው እንዴ? አንተ ዝም በል ሂድ። ሆራር ፊልም ትሰራለህ እንዴ? አባቴ ጓደኛ ጆሮ ሄዶ ነው ጆሮ የሚቆም ቤቢ እንደዚህ እሱ እንደዚህ ጅብሬ ራሱ ጆሮ ቁረጥ እንደማለጣል ጆሮ አውጣ ባረን ታታ ህጻናት እንግዲህ እንዲህ ናቸው። ህጻናት ምንም ማድረግ አይቻልም። ስሜታቸውን አይደብቁም፣ ወደ ኋላ አይሉም። ከፍቶታል፣ ይከፋዋል ምናምን የለም እነሱ ጋር። ቪዲዮ ተቋረጠ። ለምንድን ነው ግን የመጠጥ ካምፓኒዎች ማስታወቂያቸውን በሰከረ ሰው የማይሰሩልን? ንቀት ነው? በከስተመሮቻቸው በደንበኛቸው ያፍራሉ? እሺ እሱን ተው፣ ችግር የለውም። የዳይፐር ማስታወቂያ አሁን ለምሳሌ ዳይፐር ያደረጉ ልጆች ድክ ድክ እያሉ ምናምን ያሳዩናል። ታዲያ ለምንድን ነው የሞዴስ ምን እኮ ምን ስናደርግ እናሳይህ፣ አድርገነው እናሳይህ። ምን አልገባኝም። ለውነማ እንዴት ተጠፋፋን አይደል? እኔም ያው ቀብር ሲኖር ነው የምደውለው። እንዴ ደሞ ማሞት ትላለህ እንዴ? ሳምሪ ሽቅርቅሯ ሞተች እኮ በጣም የሚገርም ቀብር አመለጠ። በቃ በታይ ጓደኞቿ በቃ ህዝቡን በእንባራችሁት ነው። ምን ታሳዝናለች። አንደኛዋ ጓደኛዋ ተነስታ በታይ ጌጧ አልተመቸኝም ነገን ቀይሯለን ብለሽኝ ጓደኛዬ ምን ብለሽኝ ነበር ምናምን ብላ ቀየየየየ። አንደኛዋ ጓደኛዋ ደግሞ ተነስታ ዩማኔሩን ማን ነው የሚቀያይረው ከዚህ በኋላ አንቺ ላይ ነበር እኮ የሚታየው የፋሽን አይነት አለች። አይናሹ አልተመቸኝም እናስነቅለው እያልሽኝ ሳታስነቅው ነው በቃ እብድ አለ ህዝቡ ብታይ። በቃ እሱ ሲሰማ በቃ አልቻልም ብታይ። እኔ ራሱ እየያል ብታይ በጣም ግን ያሳዘነኝ በቃ ቤት ተነስታ ስታለቅስ ነው። ያን አይፎን 7 ፕሮ ማክስ ሌሊቱን ሙሉ ሳትተኝ በላብሽ ገዝተሽ አንድ ቀን እንኳን ሰልፊ በመስታወት ሳትነሺበት ብላ እንዴት እኔ ራሱ አዘንኩ፣ የምር አዘንኩ። የልባቷን ዋጋ እንኳን የሆነ ነገር ያሳዝናል። ለማንኛውም ሰልስት አብረን እንሄዳለን። ያው በቃ ሰልስት እንሄዳለን። ያው ዝም ብለህ ስናፕቻት አውርድ። በስናፕ ካላያቸው ጓደኞቿን አታውቃቸውም። ያማል ቀን ነው እንግዲህ ያማል። በእናትህ ማታ ጉዶኝ የለ ነበር። በእናትህ አልቻልኩም። በእናትህ ሂድ እስኪ መከላከያ ይዘና አዎ ይዘና። እኔ እንደዚህ እንዳትነካካኝ አንተ ሂድ ይዘና። እየጠገብክብኝ ነው። መርፌ ትወጋላችሁ ጣጣችሁ ነው ዳረሳት። የድሮ ኤክሴን አጫውቶ አሁን ደግሞ ከፋርማሲ መከላከያ ግዛ ነበር አባባል። እኔ ግን አይመቸኝም። በቃ ምን አጉል ብልጣ ብልጥ ሊሆን ይሞክራል። በቃ አንተ የምትፈልገው ነው የሚደረገው። በቃ አንተ ዝም ብለህ እኔ እግር ኳስ ተከላካይ ነኝ አውቀን ጅል እናድርጎሽ። እኔ ባንተ እኔ አረ ዝም ብለህ ልጅ ነው ዝም ብለህ ለነሽ ወዳጅ ያው መከላከያ አንተ ለቸከሷ ነው እንጂ ወንጂ ዘሊና መከላከል ነበር። ምንም ማቆ ነገር እሱ ማለት የሰው ፖስት ቢል ነው ወይ ታው ይወልደ ምን አገባው አንተ የት ነው የምንገናኘው? እያስፈራራኝ እኔ በለው መከላከያው እንግዲህ ራሱንም መከላከል አልቻለም። ወንድሜ በእናትህ እሪ ጀግናው አረፈ። ተይ አንቺ አታልቅሽ በእናትሽ ተይ ሁሉም ወደዛው እኮ ነው ሁሉም ወደዛው ነው አየሁት ምኞቴ። ቸኮልክ እስከምትቀበር ቸኮልክ፣ በጣም ቸኮልክ። እንደውም አልሞትም ለማን ጥያለሁ
ሂዱታ ውጣ ከቤት። እንዲሁም አልሞትም ትቼዋለሁ። ሀሳቤን ቀይሬያለሁ። እሱማ ያሰበው ምንድነው የጓደኛህን ሚስት ተንከባከብ፣ ሲጣሉ ያንተ ትሆናለች ነው። ሚስ ልዩ ፕሮፖዝ ተደርጎላታል። እንኳን ደስ አለሽ ምናምን ደስ ብሎኛል። እንኳን ተደረገልሽ፣ እንኳን ፕሮፖዝ ተደረገልሽ። ግን ምን አለበት አሁን ቀለል ብታረጉት ማለት አነስ ቢል ምን አለበት? ሚስቶቻችን አንቺን እንደሚያዩ ታውቂያለሽ አይደል እንዴ? ምን አለበት አሁን እንዴ? ምን አለበት ያ ሁሉ አምፖላው ምን ያደርጋል? የጎስትን አይን የሚያክል የከበረ ድንጋይ አሁን እዚህ ላይ ማለት ምንድነው? መቼም አላወቅኩም አትይም። መቼ ታጣቂ ሰርፕራይዝ አይሆንም። መቼም እንደዚህ አይነት ሰርፕራይዝ የለም። ያ ሁሉ ካሜራ የያዘ ጋለሞታ አይተሽ፣ ያ ሁሉ ካሜራ የያዘ ጋለሞታ እንግዲህ አስቡት። ሆኔ እኮ ሳላቅ ነው ምናምን ነገር አትይም። ኖ አይተሻል፣ ታውቂያለሽ። እኛ የምንጠይቀው እኮ እኛ ነው የምናውቀው። ሲጀምር ማለት ነው ሲጀምር ይሄ የኢትዮጵያ ባህል አይደለም። የኢትዮጵያ ባህል አይደለም ፕሮፖዝ ማድረግን ነው። ኖ ፍቅር የኢትዮጵያ ባህል አይደለም። የት ባህላችን አይደለም። ፍቅር የኢትዮጵያ ባህል አይደለም። ሲጀምር ማን ያወደዳችሁ? ማን ያፈቅራችሁ? በማን ነው የምትደገፉት? ምንድነው አጀንዳችሁ? እንደዚህ ኮንፊደንት ሆናችሁ ፍቅር ውስጥ መግባት ምን ማለት ነው? እኛው እንዴ ዩቲናስ እና ዶናይ እኮ ዘነዘና እኮ ነው የቀራቸው እኮ። ያው እንግዲህ እሱ ጥያቄው በርትቶበት ይሆናል። አባቴ ወይ ቁርስ ምን ልስራለህ? እኔ እንጃ ምን ትሰሪልኝ? እኔ እንጃ ቡላ ልስራለህ? አዎ አሪፍ ነው እንደው። እሺ በቃ ቆንጆ ቡላ ነው። እሺ እንሰራለን። እሺ እኔ ሚስት ጌታ ሆይ አንተ እርዳት። ቆይ እስቲ ልማለት። ወይኔ እናቴ። ወይ አባቴ ምን እየሰራሽ ነው? ቡላ ነው። ቡላ ጌታ ቡላ በሽንኩርት። ይኸው እንግዲህ የቤት ሰራተኛ ይዤ መጥቻለሁ። ተዋውቋት። እንደምን ዋላችሁ? ምን ነው? አይ እንደው የቤት ሰራተኛም ዘበኛም በአንድ ይዘሽ ስትመጪ ደንግጠን እኮ ነው። የምን ዘበኛ ነው የምትሉ? ሴት እኮ ነች። እሷ? አዎ አታምርም? ኧረ ታምሪያለህ፣ ታምሪያለሽ። አዎ ይሄን ነገርማ ካላየን አናምንም አባይ። እናሳ ካላየንማ አናምንም እንዴ? አንቺ እየቀለድን ነው አይደል? ለቀቀችው። የቤት ሰራተኛ የቤት ዘበኛም ፓኬጁ እንደዛ ነው። ግን ያው ቀምሰን ማየት አለብን። ካላየን አናምንም ነው ነገሩ። ዛሬ ደግሞ ታክሲም አይመጣም እንዴ? እማ የት ነው እንትኑ? ሰርፊት ነው እኮ እንዴ? ሰላም ነው ብሎ እንዴት ነሽ? አይ ብርቱካን ሰው ልጅ መገናኛ አይታወቅም። እንትን መኪናችሁስ ምን አገባሰኛ? መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረ። ከጫፍ ደርሰን ነበር ህይወትን መሰረት እየጨፈጨፋት። ባለፈው እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ ተጠብቀው በቃ ተሰለፍ። ልጫወት ብዬ ሁሉ ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽን ይመጆ እኔ የምር ፋራ ቢበላ ይጸጥተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። የኤክስ ጣጣ እንግዲህ ለምንድን ነው የእብዶች ሆስፒታል ግን ወንዶች ብቻ ያሉት? ማለት ወንዶች ብቻ ሳይሆኑ ብዙዎቹ ወንዶች ናቸው። አማኑኤል ምናምን ስትሄዱ አሁን አብዛኛው ወንድ ነው እና እኔ ሀሳብ ሆነብኝ፣ ለምንድን ነው ወንድ ብቻ ያበደው እንዴ? በጣም ጥሩ እንደዚህ ጀመርን አይደለ? እሺ ይሁን። አብዛኛውን ጊዜ አማኑኤል ምናምን ሲኬድ ያው ወንዶች ነው በብዛት ያለ ነው ሳይሆን ያሉት ወንዶች ናቸው። ጸበሉን የሞላችሁት እናንተ አይደላችሁ እንዴ? እንዴ የሆነ በጣም የምታደንቁትን ሴሌብሪቲ ያያችሁ እኮ ነው የሚመስለው። እዚህ ጋር እዛ ጋር ስትሄዱ
ውማር ነው እኮ አሪፍ ነው ይሁን ስማርት ነው እስከ ዲቀሪ በል እንጂ ደግሞ እኮ ያስቀው ነገር ሁሉም ስም አላቸው ማነ እንትና ኧረ ይቅር በል እንደዚህ ነገር የመልስ ምት እንግዲህ አጋድሟታል። የኔ ፍቅር የምነግርሽ ነገር አለኝ። እኔም የምነግርህ ነገር አለኝ። የኔ ፍቅር አርግዣለሁ። እንኳን ደስ አለ። ይኸው ጸሎታችንን ፈጣሪ ሰምቶ ከ5 ዓመት በኋላ ሊሰጠን። ግን እኮ አሁን ሆስፒታል ሄጄ ዶክተሩ መውለድ እንደማልችል ነግሮኝ ነበር። ያው ተአምር ይሆናላ። የምን ተአምር? ጸጋ ወይም በረከትም ሊሆን ይችላል። በእርግጥ ልክ ነሽ። ለእሱ ምን ይሳነዋል? ወይስ የግዛቸው ነው? ምን እሺ፣ አሁን ደግሞ በየቤታችን እንዴት ቦምብ ማክሸፍ እንችላለን የሚለውን ነገር ነው ማሳያችሁ። ለሴፍቲ ፐርፐስ ሲባል በሽንኩርት ነው ማሳያችሁ። ስለዚህ ተከታተሉ። መጀመሪያ የምናደርገው ምንድነው? ቀስ ብለን ቦምቡ ከላይ ያለችውን ብረት ነገር ቀስ ብለን እንደዚህ ላጥ እናደርገዋለን። ቀስ ብለን እንደዚህ አትደውልልኝ አልወድህም አልኩ አይደል እንዴ? በቃ አልወድህም፣ ታስጠላኛለህ። ፊትህ አሳ ስለሚወስን የተለየ ነው ታውቃለህ። እግርህንም አትታጠብ። ለዛ እንዳደውልኝ ባይ እንዳትንቀሳቀስ። አንድ ድምፅ ሳታሰማ ያዝከውን ስልክና ብር አውጣው። ቶሎ በል እንካ። እንዴ ምንድን ነው እንደዚህ መቀዝቀዝ? እንካ። እንዴ ስራ ላይ ነኝ እኮ እየዘረፍኩ አይደለ እንዴ? ወይ ደንግጦ ያልሰጠህ ምናምን ብለህ ገግመጨው። ምንድን ነው እንደዚህ መቀዝቀዝ? አሁን ጥሩ ሙድ ውስጥ አይደለሁም። በእናትህ የምትወስደውን ውሰድና ተወኝ እስኪ። ምንድን ነው እንደዚህ ቀስም መሰበር? ምን ከሚስት ጋር ጣልተህ ነው? አንተ ስለሱ አያገባህም። ልትሰርቀኝ አይደል የመጣው? ይኸው እኔ እየሰጠሁ ነው። እንካ ውሰድና የፈለግከውን ወስደህ ውጣልኝ። እኔ መች ብር ቸገረኝ? ስታይኝ እኔ ብርና ስልክ የቸገረኝ ሰው መስላለሁ እንዴ? እና ለምሮ የምትሰርቀኝ? እኔማ የምሰርቀው ያው አዲስ ሌባ ስለሆንኩኝ ነው። ያው ለሙያው ፍቅር ብዬ ነው መስረቅ የጀመርኩት። ገባ? መሯሯጡን፣ አክሽኑን፣ አድሬናሊኑን ምናምን ፈልጌው ነው የገባው። ተረዳሽኛ? ኦኬ፣ እንደዛ ከሆነ በቃ እንድገመው። አሁን ያልከኝ እንድገመው? እሺ እንድገመው። እንዳትንቀሳቀስ። ወይ ምንድን ነው? ያዝከውን ብር አውጣ እባክህ፣ እንዳትሰርቀኝ። ያለኝ ብር ራሱ አይበቃኝም ለራሴ። እኔ ስለሱ አያገባኝም። ያዝከውን ስልክና ብር አውጣ በእናትህ። ቤተሰቦቼ ሞተውብኛል። ይሄን በር ደግሞ ከልጅነቴ ጀምሮ ሊስትሮ ሰርቼ ያመጣው ብር ነው። እባክህ እንዳትሰርቀኝ። አላውቅ ነበር። እሺ በጣም ይቅርታ። ኧረ በእናትህ ቤተሰቦቼ ጓደኛዬ እንኳን ያማል። እኔ ለጨዋታ ድምቀት ነው እንደዚህ። ኦኬ እኔ ስለ ቤተሰብ አያገባኝም። ብርህን አውጣ። አንጀትህን ሳልተረትር ብርህን አውጣ። እሺ እሰጥሃለሁ፣ ግን ጩቤውን አስቀምጦ። ጩቤውን በጣም ነው የምፈራው። ያው አንደኛ ተመቸህ? አራካሽኝ አራድዬ ልጅ አንደኛ ነበር። አክቲሽ አይ ብራዘር አመሰግናለሁ። እሺ በቃ ሌሎች ነው። አመሰግናለሁ። አይ ብራዘር አሁን አመሰግናለሁ። ችግር የለውም። አይ ውይ ጩቤን ረሳሁት እኮ ጩቤን ረሳሁት። ወሰደው። ማን ነው? የኔ ፍቅር ይላል። አምጣው። ሄሎ የኔ ፍቅር፣ ቅድም ለተናገርኩህ ነገር በጣም ነው የተቆጨሁት። የምርሽ ነው? አዲሱ ባሌ እምቢ ስላለኝ ማለቴ ስለምወድህ እንመለስ ድጋሚ። እሺ በቃ እደውልልሻለሁ። ወደ ኋላ እደውላለሁ። የኔ ፍቅር እወድሃለሁ። ምን ተታረቃችሁ? አዎ ይመችህ ማርዬ። እንኳን ደስ አለሽ ብራዘር። ሁለታችንም ደስ ብሎናል ዛሬ። በቃ ምን በቃ አምጣዋ። ኧረ በኋላ እደውልበታለሁ። ተው እንዴ ስራ አይደለ እንዴ ያዝኩት። አምጣዋ። በኋላ እደውልበታለሁ። አምጣዋ። አንጀትህን ሳልወጋልህ በኋላ እደውልበታለሁ። አልሰጥም። አክቲንጉ ወደ ሪል ትራጀዲ። See me rolling, they hating, patrolling and trying to catch me riding dirty, trying to catch me riding. ቤንጃሚን ድረስ ምንድነው ደግሞ ቆሎ ነው የበተንከው? $1 ናቸው። ምን አይገባሽ? ምን የእሱን እንቅልፍ ብቻ የእኛንም እንቅልፍ አጠፋ። እንዴ አባቴ እንዴ ነሽ? እሺ ሰላም ነው? እንዴት ነህ? የዚህ ልጅ ዳንሶች ግን ይገራርሙኛል። እኔ ታይቶ የማይታወቅ ዳንስ። መስመር ላይ ሲያገኘው ብቻ ነው የሚያውቀው ማለት ነው። ሲቀማምሱ ይተዋወቃሉ። እንኳንም አገኝ ሰማ ሞታለሁ ታውቃለህ። የዳገት ሰፈር ልጅ ነው እንዳለ ቤቱን የከበበው በጀማ አንድ ሰው እንዳሰማ። እሺ የዳገት ሰፈር ልጅ አጽዳ ተይዟል። ደግሞ ሰማ አጥንቴን ትግጣለህ፣ ደሜን ትጠጣለህ። እሺ አንድ ሰው ማለት ነው እንዳሰማ በጭራሽ ሰማ። አፄ ቴዎድሮስን አወቀው፣ ቴዎድሮስ ታደሰ እንደሱ ማለት ነው። ጥይት እጠጣለሁ፣ የሚጠጣ ነገር እንዳለ በኔ ነው። ዝግ ነው።
ቴዎድሮስ ታደሰ ዘፋኙ ነው። ቴዎድሮስ ታደሰ ዘፋኝ ነው። የዳገት ሰፈር ሰላም ነው። ሰላም ነው። ሽምግልና ነበር የመጣሁት። ተቀመጥ። አልቀመጥም። የመጣሁበትን ሀሳብ ተቀመጥ። ለዛ እንዳጨርስ አሁን ታልኩ። ለብቻ ለምን መጣ? ልጄ እናትም አባት ሞኝ ያሳደግኩትኝ እኔ ነኝ። እሺ። እና ለሽምግልና ቀን እኔ ነኝ የምሄደው ብዬ ቃል ገብቼለት ስለነበር ነው። ሌላ አይደለም። ልጁ ስራው ምንድነው? እንትን ላይ መርከብ ላይ ነው የሚሰራው። ጠላቂ ነው። ወደ ውሃ ውስጥ ዘንዶ ያወጣል ከውሃ ውስጥ ጠልቆ። አዎ ሚባላል እንዴ? ውይ አትጠይቁስ። ለጸባዩ አትጠይቁኝ። እኔን አይታችሁ ገምቱ። በቃ ምንም ቃል ጀርባዬ የሰቀልኩት። እሺ አንድ ጨዋታ አጫውትሃለሁ። ከዛ በኋላ ነው ሽምለ። እሺ ደስ ይለኛል። እዚህ ጋር አስቀመጥኩልህ። ቺቶ ሳየው አይደለ? አዎ እሱን በቀኝ እጅ እየበላ በግራ እጅ ይሄን አይላንድ ማቆም አለብህ እንድፈቅድልህ። በቀኝ እየበላው በግራ ማቆም። ይሄን ነገር ከቲክቶክ ላይ ነው ያያችሁት? ካርድ አውጡ እያሉ ነው። ከውጫ ምን እያልሽኝ ነው? ያውጣ። የቅልልሽ ነው እንዴ? ምን ልታከማ እንዴ መጣሁት? 2000 ብር ነው እያሉ እኮ ነው። ካርዱ 2000 ብር ነው። ለጥቻለሁ። እንዴት ተሽሎኝ አያውቅም። ነይ ውጭ። አንቺ ታከም እንዴ? ሞሪንጋና ፓራስተሞል አምጪልኝ። ተፈወስኩ ነው እንግዲህ 2000 ብር ለካርድ። ለቁንጅና ሽማ ምን ይወጣለታል? አገር ተሰብስቦ ሁሉ መስክሮታል። ኧረ ተይ የኔ ዓለም ፍቅርን ተለመኝ። ተወደድኩ ይበለሽ ጣል አታርጊኝ። አንቺን እያለ እንጂ ያባከነኝ ነፍሴ አላንስም ነበር እኔማ ለራሴ። ዛሬ ብቻውን አይደለም። ኧረ ነይ ድማማ ሀሳብ ትካዜ፣ ኧረ ነይ ድማማ ፍቅር ነው ጓዙ። ይሄ የዴሊቨሪ ስራ ግን ቢታሰብበት ባይ ነኝ። ሁላችንም መቀላቀሉ ሳይበጀን አይቀርም። እውነት ሰላም አላችሁ ጋሽ ከጅኑ ጋሽዬ። ና ሌባ ደግሞ አንተ ብሎ አምታች። ምን አረኩ ጋሽ? ባለፈው ዶሮ ሰርቀሃል። ምን እኔ እኮ አይደለሁም። የሆኑ ልጆች እኮ ነው ላስረዳሽ። አንተ ልጅ ነው ደጋግሜ ሌባ አይደለም ሌሎች ናቸው። እኔ ምንም አልልህም። ስምህ ጠፍቷል። እኔ አልናገር ሌብነትህን አቁም። ሌላ ልናገር አይደለሁም እኮ ጋሽ። አመጣላችኋለሁ ከፈለጋችሁ ሰዎች። ዶሮ ሁለተኛ እንዳትሰርቅ። እኔ አይደለሁም። ካርድ ሙላና ስጠኝ። አንተ የሚጠንቃቃ ሰው ካላገኘህ አትምርም ዘንድሮ። እንደኔ እኔ ነኝ የምናቀበው። በጎቹ እየጮሁ ነው። ታው ዝም ብለህ አንተ ወደዛ እንትን በላቸው። እንደኔ አይነት ጋሼ ቆይ ይሄ ሌብነትህን አቁም። እኔ ስለነቃሁብህ ነው። እኔ አንተን እነቃብሃለሁ። በጣም አይደል የሚነቁት። በቃ ጎበዝ። ግን ይሄ ሌብነትህን ሌላ ሰው እሺ ከኔ ከጎረቤት እየጠራችኝ ነው። እኔ እኮ አንተ ማንነት ታውቃለህ። እሺ በቃ ጋሼ ሌባ በጣም አይደል የሚያውቁት። በጣም ነው የሚጠነቀቁት። ታረኩስ እንጃ ፈለግ ያርጉት። ገና አሁን ነው የነቁት። ዛሬም የሚገርም ቀን ያሳለፍኩት ሰሞኑን መንገድ በዝቶብኝ ስለነበር ድካም ስለተደራረበ የዚህ ልጅ የገጠር ከዛ በኋላ የሚገርም ቀን በጣም ነው አሳልፌያለሁ። ሁላችንም ስለምትወዱት ቪዲዮን ላይክ አድርጋችሁ ጀምሩ። ወዳችኋለሁ። ከምግቡ በላይ ሰላማዊነቱ ያለው ጸጥታ ዋው ነው። በዛ ላይ ጎበዝ ነው በጣም የሆነት የሚሰራቸው ነገሮች አንደኛ በጣም ነው የሚያስጎመጅ። አዲስ አበባ በሄድኩበት አጋጣሚ ስራዬ በጎ አድራጎት ድርጅት ተገኝቼ ነበር። ከተመሰረተ 15 ዓመት አልፎታል። በእነዚህ ጊዜያት በ2006 የጤና ኬላ አስገንብቶ ለአካባቢው ማህበረሰብ የተለያዩ የጤና ድጋፎችን ሲያደርግ ቆይቷል። ብዙዎችን አስተምሮ አስመርቋል። በአሁኑ ሰዓትም ለ300 ህጻናት ዘወትር ሐሙስና ቅዳሜ የምገባ ፕሮግራም ያደርጋል። ለ237 ሰዎች የአስቤዛና በየ21 ቀኑ መኮረኒ፣ ጤፍ፣ ሳሙና፣ ዘይት የመሳሰሉትን ድጋፍ ያደርጋል። ይህን ድርጅት ማገዝና ማግኘት ለምትፈልጉ የቲክቶክ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ፎሎ አድርጓቸው። አመሰግናለሁ።
ሽንኩርት አከታተፉ ራሱ ሲታይ ራሱ ሲያምር ብቻውን ደግሶ ነው የሚበላው። ያረቀስ እንዳትቀር በጣም ነው የሚያምረው። ይባርክልህ አባት። ጎበዝ ነው በጣም ማለት ጀግና ነው። ጀግና ወጣት ነው። በዚህ ሰዓት ማንም አይመኝም ገጠር ሄዶ ገና ስናስበው ራሱ ስራ ነው የሚሆንብን። ወይኔ በብሹ እኔ ነኝ እንደዚህ የፈነከትኩ ሽላትልም እንደ አንተ ወዴት ነው ሽልም ነው? እስኪ አንተ በጣም ቀደውታል። ምስፋው እንደ አታልቅስ፣ ለእናትህ እንዳትናገር፣ ለማዬ እንዳትናገር አይደለም። ለእናትህም ለአባትህም ልጅ አይደለ አልሆንም። እኔ ቀይሬያለሁ። አንጎል የሚባለው ይሄ ነው። እስኪ አውጣው እንዳስገባው አታልቅስ። በቃ ለእናትህ አንጎል የሚባለው ይሄ ነው እንዴ? አውጣው እስቲ ያስገባው። ታናናሾች እንግዲህ ፈርዶባቸዋል። ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቪዲዮዎቹ ደስተኛ እንደነበራችሁ እንደተዝናናችሁ ተስፋ አድርጋለሁ። ይሄንን ቤት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።